ከነቀለሜ ጋር ሄደህ ኦርቶዶክስን ታሰድብ ነበር ኦርቶዶክስን ትረግጥ ነበር አንተ ቆሻሻ ዛሬ ደግሞ ወደ ኦርቶዶክስ መለሳል ኦርቶዶክስ ለነገሩ እንዳንተና እንደመማር ያለውን እንደነ ቤታ ያለውን የሚሸከም ነው ምን ችግር አለው ኦርቶዶክስ እኮ ሰድበውም ትመጣለህ አንቋሻው ትመጣለህ ገርላቸው ትመጣለህ ይቀበሉዋል ምን ችግር አለው that's rubbish አሁን ዮናስ ልምጣ የሚል ምን ሊያደርግ አንተ መጣ አልመጣ መጽሐፍ ቅዱስ አንድ ነፍስ ጠፋች አልጠፋች ምንም እንኳን አጠቀም እንዲህ አይነት ምን አለ ሰርተ ብትበላስ ሴቶችን ቀፍለ ነው የምትኖረው አንተ እኔ ስለማቀን I have a lot of information ሴቶችን ነው የምቀፍል ያውም ያማራ ሴቶችን አንተ ቀፋይ እኔን ግን በየቤቱ የርክ ሴቶችን ሁሉ ስሜን ታጠፋል አለ መጋለጥ አለብህ ከነ ሴቶች ነው ማውጣት ቀፋይ ነው ትቀፍላለህ ያማራ ሴቶችን ነው ግን አማራን ታዋርዳለህ ያማራን ሴቶች ትለምናለህ አማራን ተሰድቧል ዮናስ ጓይ አማራዎችን ታንቋሽሻለህ ሃይማኖታችን ታበላሻለህ ተሰድቧለህ እኔኮ ቸንጅም ጣንጂ ሃይማኖቴን መቀየር ሰው አይደለም ኦርቶዶክስ እንዲነካ አልፈልግም ባይዞ እንዲጠፋ አልፈልግም በውስጥ ያለው ነገር እንዲሻሻል አልፈልግም ለሆድ ብለህ አማራን ፋኖ እንዴት ነበር ያልከው አንተ አዲስ አበባ ከገባ ጾታዬን ቀይራል ያለው ዮናስ ጓየው አንተነ መጀመሪያ በሶሻል ሚዲያ ሞጣን ለማጥፋት የመጣው የተወከልክ አንተ ነበርክ I'm telling you that's the reality እንዳይደብርም ፍቅረ ሲዝምን ሞክር ዮናስ ጓየው ፍቅረ ሲዝም የሚባለው ሞክር እሱ ነው የቀረ ፍቅረ ሲዝምን ሞክር ደግሞ እሱ ይሻላል ሞክር እሱ ጌታ ነገ የሆነ ነገር ካላረገልኝ እክደዋለሁ ለገንዘብ ነበር አንተ የገባው ማንም አይፈልግም አሳየ ደርቤ አንተን በደንብ የገለጸህ ሂዱና ያሳየ በደርቤ ንግግሮች ተመልከቱ ስለሆነ አስጓየው አዝናለሁ አንተ ኮተት በየሴቶች እየዞር በየማራ ሴቶች የምትናገረው ደርሸባል አንተ ኮተት ከዚህ በኋላ አለቀም ታውቃለህ እኔ ነኝ ከሚዲያ ማጠፋ ከሚዲያ ባይዞ እኔ ነኝ ታውቀኛል I'm powerful guy ባይዞ እኮ ካህዲ እኮ ሞራል የለውም ልም ያለ ፋራ እኮ አራዳ ነኝ ይላል እንደ ዮናስ ጓየው ያለ ፋራ በምድር ላይ ይቻላል እርድና እኮ እንደ ጓደኞች ትልቅ ቤት መግዛት ነው እርድና እኮ እንደነ ፍራኦል 4-5 ሚሊዮን ዶላር በባንክ ማሳየት ነው እርድና እኮ አሁን ያለውን ዕውቅናን ተጠቅመህ ትልቅ ምግብ ቤት ከፍተህ ትልቅ ቁርጥ ከፍተህ ሉከር ቤት ከፍተህ ናተም ነው ገንዘብ ሁካ ቤት ከፍተህ እርድና ያ ነው እርድና እኮ ፖርሼ መኪና መንዳት ነው BMW መንዳት ነው አዳዲስ መኪና እስክሌድ መንዳት ነው እርድና ማለት እንደ ወርቁ አይተ ነው የ1 ሚሊዮን ዶላር ሰዓት ማድረግ ነው ይሄ ዮናስ ሙሉነህ የተባለ ግለሰብ እንግዲህ በዚህ ልክ ኦርቶዶክሳዊት ቅድስት ቤተክርስቲያንን ከነ ቀለሜ ተንፍሱ ጋር በመሆን በተደጋጋሚ የጥላቻ ንግግር የንቀት ስም ማጥፋት ስድብ ሲያደርግ የነበረ ሰው ነው አሁን ደግሞ በተለየ ሁኔታ ቅዱስ ፓትርያርኩን ብፁዕ አቡነ ማትያስን በመዝለፍ በመሳደብ ሌሎችንም ቅዱሳን አበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኞችን የማበሳጨት የማናደድ ስራ ለመስራት ሞክሯልኝ ያው አጀንዳ ለማስቀየር የሚያደርገው ጥረት ነው ነገር ግን እንግዲህ ሞጣ በዚህ ልክ ማን እንደሆነ አሳይቷል ማለት ነው ሴቶችን እየፈለጠ ፈጽሞ ስራ የማይሰራ ሴቶች ጋራ እየዋለ ገንዘብ የሚሰበስብ አታላይ የሆነ አጭበርባሪ ሰው መሆኑን በደንብ እያስረዳን ይገኛል ሰይጣን የለም ብያቸዋለሁ አዎ ሰይጣኑ ዮናስ ነው ቅናቱ እስከ አጥንት ድረስ የዘለቀው ክፉ ነው ማለት ክፉ ነው አጎቴ በሰው ደም በሰው ላብ እየበላ የሚያድር ትክክል እንደ ዮናስ ያለ ክፉ የለም በምድር ላይ አገው ልቡ 9 8ቱን ቁጭ አርጎ አንዱን አጫወተኝ እሱ ነው ያው ማይም ነው ተራ ነው ግን ሂድበት መርዝ ነው የታባቱ ያይጥ መርዝ ታውቃለህ አዎ ብትበላው ይገላል ዮናስ ማለት መርዝ ነው እስከ አጥንቱ መርዝ ነው መርዝ ሲረጭ ነው የሚውለው በምላሱ ካራባት ማሰር ዘመናዊነት ምልክት ነው ባይዘው የተማሩ ሰዎች ምልክት ነው
ነጭ ሸሚዝ በከራባት ማድረግ፣ ኮት ማድረግ፣ ሱት ማድረግ በዚህ ዘመን የእርድና ምልክት ነው። አንተማ በምን አባት ክስ ትለብሳለህ? ቁመት የለህ 20 ሴንቲሜትር ሰውዬ ከኔ ጋር ብትቀበጡ ጓያው እኮ በኔ ጋር ቢቆም ከቀበቶ ጋር እኮ አንድ ጊዜ ዳላስ አግኝቼዋለሁ ተጣልቶ ስገላግለው እኔ ጋር ያለው ቀበቶ ጋር ቆቀረ ይችን ነው የሚያክለው። በዚያ ላይ ደግሞ የሆነ ትልቅ ቀበቶ አድርጎልሃል። አውራጣት ላይ ሆነ ቀበቶ ስታረግ አስበዋል። እዚህ ላይ ቀበቶ ያን አድርጎ ቻርሊ ቻፕሊን መስሎ ላይ ቆሞልሃል። ይሄ ነው የሆነ ጓያው ስላው ይሄ ነው። ይሄ እኔ ደግሞ ረጅም ይሄ ነው ናና አልኩ ሊደበድቡ ሲል ሌሎችን አባረርኳቸው። ዳላስ እግር ኳስ ጨዋታ ላይ ዮናስ በነገራችን ላይ ቤተሰብ አመለሰት ምን አባሽ ታርግሽ ስሙ እንዳጠሪ ስሙ ማልንገራችሁ እቴ ዮኒ ማለት ዮናስ ጢልማጦስ ዮናስ ማለት ነው። በነገራችን ላይ ይሄን ያለ አመት ስትኖሩ ዮናስ ሙሉነን አላወቃችሁትም። እኔ ወይንስ አዲስ ትውልዶች ናችሁ ሚዲያ ላይ ያላችሁት? ዮናስን ባህሪ ስቲል ማለት ነው አልገባችሁም። ዮናስ ምን አይነት ሰው እንደሆነ እና ላይክ አዲስ ነገር የፈጠረና አዲስ ነገር ያደረገ ነው የሚመስላችሁና የምር ተናዳችሁ ተበሳይታችሁ ምናምን ነው የምትሳደቡት የምትናደዱት ምናምን። ዮናስ ሃይማኖታችንን ነካ፣ አባታችንን ዘለፈብን፣ ዮናስ እንደዚህ ምናምን። በነገራችን ላይ ዮናስ 3 ቀንም 2 ቀንም 4 ቀንም ይሁን ሚዲያውን መቆጣጠር የሚፈልግ ሰው ነው። ይሄ ባህሪው ነው ከመጀመሪያው ጀምሮ። በቃ የሆነ ርዕስ ይሰጥሻል 3 ቀን 4 ቀን ርዕሱ ላይ አንቺ ስትንጫጪ እሱ በደንብ ይመቸዋል። ይሄ ባህሪው ነው ዮናስ ባህሪ። ከዛም ተመልሶ ደግሞ ውሃ ይሆንላችኋል። ውሃ ይሆናል። በቃ ይቅርታ ያላዳል ይችልበታል ሚዲያውን። እንደሰማችሁት እንግዲህ ዮናስ ሙሉነህ በዋነኝነት ሚዲያው ላይ የመጣው እንዲህ ያሉ ስራዎችን ለመስራት ነው። በዋነኝነት አጀንዳ ለማስቀየር፣ ሰዎችን ለማብሸቅ፣ ለሚዲያው ላይ ብዙ ጊዜ የቆየ በመሆኑ ምን ማድረግ እንዳለበት የሚያውቅ ሆን ብሎ ኦርቶዶክሳዊ አጀንዳ የሚሰጥ ኦርቶዶክሳዊ አጀንዳ የሚያስቀይር ሆኖ የተቀመጠ ነው። ቀጣሪዎቹም የሚፈልጉት ገንዘብ የሚከፍሉትም ሰዎች አጀንዳ እየሰጡት ሰዎችን ማጫጫህ የሚፈልግ ሰው ነው። እሱም በደንብ በዚህ ጉዳይ ለብዙ ጊዜ ስለሰራበት ያውቅበታል ምን ማድረግ እንዳለበት። አሁንም በዚህ ሳምንት ያደረገው ምንድነው? ብፁዕ ቅዱስ አቡነ ማትያስን መስደብ፣ ማንቋሸሽ ሆነ ብሎ አጀንዳ ለመሆን ሆነ ብሎ ትኩረት ለመሳብ የሚፈልገውን ነገር ለማሳካት ያደረገው ነገርና ብዙ ኦርቶዶክሳውያንን ለማስቆጣት ሊያ እንዳለችው እንግዲህ ሆነ ብሎ ምን ማድረግ እንዳለበት መቼ ምን መስራት እንዳለበት በጣም ብልጣብልጥ የሆነ መርዛማ ይሆን አካያደም ምላሱ በጣም መርዛማ ነው። የሚናገረውንም አያውቅም። ተሳዳቢ ነው። ፍጹም ሌላ ስራ የለውም። ቁጭ ብሎ ቲክታክ ላይ የቲክቶክ ጡረተኛ የሚሳደብ ነው። በማህበራዊ ሚዲያ ቁጭ ብሎ ስድብን ገንዘቡ መኖሩ ያደረገ ሰው ነው ይሄ ሰው ማለት ነው። ህሊና ቢስ ነው። ህሊናውን ሽጦ የዘቀጠ ህይወት ውስጥ የሚኖር እጅግ በጣም የሚያሳዝን ሰው ነው። ለወንጌል ብዬ ምናምን ምን ለወንጌል ብለ ለኢየሱስ ብለ አይደለም። በተጠመቅ በማግስቱ እኮ የሌላ ሰው ቤተ እምነት መሳደብን የቀጠልከው ሌላ እኮ አይደለም። ማርያምን መሳደብ፣ ገብርኤልን መሳደብ፣ ሚካኤልን መሳደብ፣ ጻድቃን ብለው ኦርቶዶክስ የሚሰይሟቸውን ቅዱሳኖቻቸውን መራገም ማዋረድ ነው ያስከው። ሌላው የተለወጠ ታሪክ የለም። ወንጌል ማለት ላንተ የተቀበልከው ከነቀለም ወርቅ አይተንፍሱ ስለሆነ ወንጌል ማለት ላንተ የሌላውን ቤተ እምነት መደብደብ፣ የሌላውን ቤተ እምነት ማዋረድ ነው። ሌላ ታሪክ እኮ የለም። ልክ እንደ መሰሎችክ ማለት ትናንት የነበራችሁ ሰዎች ዛሬ የታላችሁ? ድኗል ያላችሁት በዙሪያው እልል በሉ ዛሬ የመዳን ቀን ነው ያላችሁት ግለሰብ እንዳልዳነ የሚያሳብቅበትን የህይወት ፍሬ ሳይሆን የሞት ፍሬ ላይቭ በሚሉት የቲክቶክ ገበያ ላይ ወጥቶ ሲሸቅጥ አሁን የታላችሁ ነው የምላችሁ። ትናንትና የ8 ወር ልጅ ነው ያልከው ሰውዬ የ8 ወር መንፈሳዊ ህፃን ነው ያላችሁ ሰዎች የታላችሁ? የ8 ወር ህፃናችሁ መንፈሳዊ ካካውን እየተጸዳዳ ነው ላይቭ ላይ። ዳይፐር ካላችሁ መንፈሳዊ ዳይፐር ካላችሁ ሂዱና አርጉለት። ካካ ብሎ አልጠቡት። እላዩ ላይ እየተጸዳዳ ነው። የ8 ወር ህፃናችሁ ንጽህናውን ጠብቁለት። ልጃችሁ መንፈሳዊ ልጃችሁ እላዩ ላይ እየተጸዳዳ ነው ካካውን ሂዱና እኔ ትዝ ይለኛል እኮ የሆነ ጊዜ ላይ
እዛ ዮናታ ጋር በነበርኩበት ጊዜ ላይ የዮናታ ዳይፐር ምናምን ብሎኝ ማለት ነው ህዝቡ ሁሉ ኮመንት ላይ የዮናታን ዳይፐር ይለኛል። ዛሬ ይቅርታ መጠየቅ አለብህ። እውነቱን ልንገር፣ ይቅርታ መጠየቅ አለብህ። እንዴ አሁን አንተ ደርሰህ በጣም በብዙ ሚሊዮኖች የሚከተሏቸውን ሀገር የሚመሩ ግለሰብን ፓትርያርክን እንትኖ እያልክ መሳደብ በጣም አዋራጅ ነገር ነው። እኔ ልንገር አዋራጅ ነገር ለአንዳንዶች ምናልባት ኖርማል ላይ መስላችሁ ይችላል። እና እንደዚህ አይነት አዋራጅ ደግሞ እየሄዳችሁ የምታዳንቁ ምትረሱ ሾርት ሚሞሪዎች አላችሁ።